አዎ ሃይ ስኩል ተማሪ ነው ኢምራን። እንደዚህ ሲያወራ 17 አመቱ ነበር። አሁን ኢምራን 18 አመቱ ሆኖታል። ወደ 19 እየሄደ ነው። እንደዚህ ገርፎ ደሴም በሆነ ኢነርጂ አስለቅሶ ስለሚልከው በነገር ላይ ገርፎ ይሄውን ኢምራን ያወራው ብዙዎቻችሁ መጽሐፍ ቅዱስ ለማታነቡና ወይ በዌስተርን ሀገራት ያለውን ድቤት ለማታዩ በዚህ ደረጃ ነው ይሄ ትክክል ነው ያደረገው። ስብናውም ሪስፔክትም እያደረገ ነው። ኢቭን ዶው እሱ እንደውም ይጠየፋል መጽሐፍ ቅዱስ ላይ ያለውን ለማንበብ ለመናገር። ምክንያቱም በእስልምና ማይንድሴት ከባድ ነው። ለዛ ነው ለሱ እንደ ኃጢአት ነው ታውቃለህ ሲያነበው ለሱ ቢኮዝ በእስልምና ማይንድሴት አይደለ። አሁን ሙስሊም ስትሆን የእስልምና ማይንድሴት ነው ያለ አይደል እንዴ? በቁርአን በምን ነው አሁን አምላክን እንደዛ ብለህ ላጠራው ትችላለህ። አሁን እሱ ግን ዲቤት ላይ ግን ያው የተጻፈውን ነው የምታነበው፣ መጽሐፍ ቅዱስ ያለውን ነው የምታቀርበው። ከዛ በኋላ ግን ኮንቴክስቱን ዋይ ለምን እንደዛ ተባለ የሚለውን ነገር ሚስ ትራንስሌሽን ነው ወይ ሚስ ኢንተርፕሬቴሽን ነው ምናምን ወደሚለው እኮ መግባት ይቻላል አይደል እንዴ? ካለ ግን ማንበብ መጥፎ አይደለም። አሁን ሲያነብ ኢምራን ትክክለኛ መጽሐፍ ቅዱስ ያለውን ነው ያነበበው። ወይም ደግሞ ኦፍ ኮርስ ስለ ኦርቶዶክስ ገድላታቸው ያለውን ነገር እኮ ስታነብ እውነቴን ነው። አንዳንድ ጊዜ እኔ ያቆምኩ ለምን መሰለ ወንድሜ ያቆምኩት ምንድነው ለውይይት ጠርተውኝ ኦኬ ብዬ ማንበብ ስጀምር ራሱ የሚለውን ነገር ማንበብ ስጀምር ይናደዳሉ። እነሱ የሚያስተምሩትን እነሱ የሚሰብኩትን እና ዋናው ምንድነው መንፈሱ ነው ዋናው። ዲስከሽኑ ላይ መጀመሪያ ይቅርታም ጠይቆ ነው ወደዚህ መግባት አልፈልግም፣ ነገር ግን በቃ በዛ መንገድ ከሆነ በብሽ ከሆነ መሄድ የምትፈልገው አቃቂር ማውጣት ከሆነ መሄድ የምትፈልገው ብዙ አቃቂሮችን ማውጥቼ ማሳየት ይችላል ብሎ ነው የሄደውና እንደውም በጣም ሪስፔክትፉል ነው። ለዛም ነው በቃ ከኢምራን ጋር መገናኘት ያልፈለገው። ኢምራን እሱ በሚሄድበት በብርሃን ፍጥነት ብዙ ነገር ያወጣበታል። ኢምራን የተከተለው አካሄድ አምላካችን አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን አለን? ስትናገሩ በክብር በስርዓት ተናገሩ። حتى ለእናቶቻችሁና ለአባቶቻችሁ እንኳን ስታወሯቸው ኡፍ አትበሏቸው ብሎ አምላካችን አላህ እንዴት ማውራት በስነ ምግባር በስርዓት ማውራት እንዳለብን አስተምሮናል። እና እንደዚህ አይነት ቃሎች ሲወሩ በጣም ይቅርታ ወገኖቻችን ይቅርታ አድርጉልን፣ ይሄን መናገር አልፈልግም ግን እሱ ስለወረደ እኔም ማውራት አለብኝ ብሎ ነው ያወራው። ሁሱ ደግሞ ትናንትና እኔና ሁሱ ተደዋውለን ነበር። ከ2 ሰዓት ተኩል ምናምን ጀምሮ ቤቱን ከፍቶ እንደውም 1 ሚሊዮን እንዳይዘጋብህ ብለ ነው ይዘጋ 100 ሺህ ማለኝ 30 ሺህ ማለኝ ብሎ 2 አካውንት አዘጋጅቶ ሬዲ ሆኖ ተገባባን አይደለ? ቤት ከፍቶ ነበር። ከዛ በኋላ ልክ ቤት እንደተከፈተ እፎይ ወደዛች ልጅ ጋር ሄዶ አሁን ያያት ያቺ ስድ ባለጊ ስዳደግ ቆሻሻ መንደርተኛ ማለት ያቺ ልጅ ጋር ሄዶ እንደዚህ ብላ የምትናገር ልጅ ጋር ወዲያው ነው የገባው። ቤት እንደከፈተ ምንድነው የነበረው? for the sake of barrier ምን እንበለው መሰለ እየዳብ ዑዝር የሚባል ነገር አለ በእስልምና። ሁለቱም አልመጣላቸውም እንበል ሲላላኩ ነበር። አንዱ ሲልክ ነበር፣ አንዱም ልክ ያለው ይላል፣ አንዱም ልክ ያለው ይላል፣ አንዱም ልክ ያለው ይላል። ሁሱም ከ2 ሰዓት ጀምሮ ቆሞ ነበር ቤት ውስጥ ከፍቶ። ተረዳኸኝ አይደለ? አሁን የሁሱ ቤት ተዘጋ 1 ሚሊዮኑ ሁላችሁም ታውቁታላችሁ። ፉአድ ድሪስ የሚባል ልጅ ታውቃለህ? የነ ሙሴ ሰለሞን ምናምን የተዘጋ አካውንት የሚመልሰው ልጅ እሱ ነው የመለሰለት ለሁሱ አካውንት። ሶ ችግር የለውም። ምንድነው ግን ፖይንት መሰለ በትናንትናው ዲቤት ላይ ሞክ ሲደረግ ሁሱ ክሊር በሆነ መልኩ ነብዩላህ ኑህ አለይሂ ሰላም ኢብራሂም አብርሃም ይስሐቅ ዮሴፍ እስልምና እንደሰበኩ አንድ አምላክን እንዳመለኩ በስነ ስርዓት ረጋ ብሎ ሲያስተምር ነበር። እንደውም መሀል ቪዲዮ ላይ አይተህ ከነበረ ኢዮዳቢ ወንድሜ እንትና ያኛው ሰውዬ ሞክ ለማድረግ ለመስደብ ፈልጎ እቺ ሴትዮ ብሎ አሁን ለምሳሌ የዚህ ቤት ስከፍት ሙስሊሞች ኑ ብያለሁ የከፈትኩት አይደለ? እንግዲህ ራሳቸው ናቸው ያልመጡት። አሁን ኦርቶዶክስ ተዋህዶ ልጆች አንዳንድ አልፎ የሚመጡ አሉ። አብዛኛውን የማስገባው የሚመጣውን ነው። በውስጥ በጣም ብዙ ስድብ እየደረሰኝ ነው። በጣም ብዙ የማስፈራሪያ ዛቻ አልገባኝም እንዴ። ቤቱ ክፍት ነው፣ ማንም ገብቶ መጥቶ ሀሳብ መስጠት ይችላል። እኔ ጠርቻችሁ ነው እንዴ የመጣችሁት? እኔ በቃ ተከፈተ፣ ሀሳብ ሊሰጡ መጡ። ሀሳብ መስጠት የምትፈልጉ
ትመጣላችሁ። ግን አውቃለሁ እናንተ የዮናስን ቤት ነው የምትመርጡት። ለምንድን ነው ኢኩል የሆነ ፍትሃዊ የሆነ መድረክ ላይ መገናኘት አትፈልጉ? ኦኬ እኔ መቅሪብ የሚያሳየው ምንድን ነው? ፍትሃዊ የሆነ መድረክ፣ ገለልተኛ የሆነ መድረክ መገናኘት አትፈልጉ። ለዛም ነው ያንን ነው ፎይም ያደረገው ያንን ነው። አሁን ገለልተኛ መድረክ ይዘጋጅለት ከ17 ዓመት ልጅ ገና እውነቴን ነው ከ19 ዓመት ህፃን ልጅ ጋር ይገናኝና ይወያይ። በቃ ይወያይ። በቃ እኔ አወያያቸዋለሁ። መድረኩን ከፍተን የዲቤት እንትን ሰጠናቸው ይወያይ። በነገር ላይ እየዳቢ እኔ አሁን ልወጣ ስለሆነ በጣም ይቅርታ። አሁንም ማለት ነው ትናንትና ዲቤት ላይ ምን ያየነው ነገር አለ መሰለህ? ዝም ብሎ ናቹራል አእምሮ ላለው ሰው ሰከን ብሎ ለሚያስብ ሰው ያኛው ሰውዬ እንደውም እቺ ሴትዮ እያለ እኛ የምናከብራትን የምንወዳት እናታችን አይሻ ሲጠራ ሁሱ ቪዲዮን አቋርጦ ምንድን ያለው እየዳ ምንድን ያለው ሰምተዋል አለ ምንድነው? ሁሱ ተው ትልቅ ሰው ነህ፣ እፎይ ትልቅ ሰው ነህ፣ ተው እቺ ሴትዮ አትበል፣ ቢያንስ በስሟ ጥራት እንደተጻፈው እያለ ስነ ስርዓትን ስነ ምግባርን ሲያስተምሩ ነው። እኛ ስነ ምግባርን ተማርን፣ ስርዓትን ተማርን፣ ትዕግስትን ተማርን። ትናንትና ትዕግስት ተማርን። 15 ደቂቃ ብሎ 20-30 ደቂቃ ሲወስድበት 40 ደቂቃ ሲወስድበት ትዕግስቱን ታናሽ ነው ሁሱ ህፃን ልጅ ነው፣ ወጣት ነው፣ ገና ከሱ ያንሳል። ትዕግስትን፣ ስርዓትን፣ ስነ ምግባርን ምን አይነት ወላጆች እንዳሳደጉት ምን አይነት እምነት እንዳለው ባይዘይ ሰው ልጅ የእምነቱ ነጸብራቅ ነው። ታውቃለህ፣ በተለይ ስፔሻሊ መምህር ነኝ ካለ የእምነቱ ነጸብራቅ ነው የሚታየው። በውጭ ማንነታችን የሚታየው የውስጥ ነጸብራቃችን ነው እና ምን አይነት ትህትናና ስነ ምግባር እንዳለው ተማርን። በዚህ ፕራውድ ሆነን ገባህ አይደለ? አሁንም የምናስቀምጠው አንድ ነጥብ አለ ይዳብ እዚህ ጋር ያለ ወላሂ ወተላሂ ሱመ ወላህ በእስልምና ላይ ዲቤት አደርጋለሁ የሚል ካለ ቄስ ወላ መምህሩ አይ እኔ ግዕዝ የሚችል ነው የምፈልገው ካለ በግዕዝ መርጦ፣ እኔ በሂብሩ ነው የምፈልገው ካለ በሂብሩ መርጦ፣ እኔ በግሪክ ነው የምፈልገው ካለ በግሪክ መርጦ፣ ማንም ይሁን ማንም 2 ለ2 ዲቤት ማድረግ ፕሮፌሽናል በሆነ መልኩ ስርዓቱን ጠብቆ ክብሩን ጠብቆ ዲቤት ማድረግ የሚፈልግ ሰው ካለ አለን። ሳላህ አለ፣ እኔ አለሁ፣ ኢምራን አለ፣ አቡኪ አለ፣ ሁሉም ሰው አለ። ኡስታዝ ወሒድ ታላቁ ኡስታዛችን ኡስታዝ ወሒድም ዛሬ ዲቤት የሚያደርገኝ መምህር ካለ ይምጣ ብሏል። ኑ ዲቤት አድርጉ፣ ክብራችሁን ጠብቃችሁ ስነ ምግባርን ተሞልታችሁ። ከዚህ ውጭ ግን አፋችሁን መክፈት፣ ማጥላላት፣ ማንቋሸሽ ምናምን አንድ ለራሳችሁ ጋጠወጥ ስድ መሆናችሁን ታሳዩናላችሁ። 2 ምን አይነት ስነ ምግባር እንዳላችሁ እናያለን። 3ኛ ደግሞ እኛ ሙስሊሞች ምን አይነት ክብር ትህትና እንዳለን እናሳያችኋለን። ይሄን እስልምናችን አስተምሮናል። ይሄ ነቢና መሐመድ ሰለላሁ ዐለይሂ ወሰለም አስተምሮናል። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰው ሀገር እንኳን ገብታችሁ ዛፍ እንዳትቆርጡ፣ ትልቅ ሰውን ቀና ብላችሁ እንዳታወሩ፣ የሰው ቤተ እምነት እንዳትገቡ፣ መነኩሴ ቄስ እንዳትነኩ ብለው ህግ አውጥተው በምን አይነት መንገድ መሄድ እንዳለብን ያስተማሩ ነብይን ያሉን። አላህ Subhanahu Wa Ta'ala በቁርአን ላይ ሲነግረን ምን አለን መሰለ? እኛ የምናሳየው ነጸብራቅ የቁርአናችንን ነው። ምን ብሎ ተናገረን መሰለ? አምላካችን አላህ ይወዳ በቁርአን ላይ ሲናገር ወላጆቻችሁን እንኳን ስታወሩ ኡፍ የሚለውን ቃል ከአፋችሁ እንዳታወጡ፣ ረጋ ብላችሁ በክብር አናግሯቸው ብሎ ምን አይነት ክብር ለወላጆቻችን መስጠት እንዳለብን ነገረን። ጎረቤታችሁ ተርበው እናንተ ጠግባችሁ ጎረቤታችሁ ተርበው ካደረ ያ ሰው ከኛ አይደለም ሙስሊም አይደለም ብለው የጎረቤት ክብር ምን እንደሆነ አሳይተውናል። እዮዳብ በእስልምና ታውቃለህ፣ አንተ ቤትህን መሸጥ ካለብህ መጀመሪያ የምትጠይቀው ጎረቤትህን ነው። ጎረቤቴ ቤቴን ልሸጠው ነው፣ አንተ ሐቅ አለህ፣ አንተ ትገዛለህ ወይስ ለሌላ ልሽጠው ብለህ ይሄን ያህል ክብር ሰተህ ለእስልምና ትኖራለህ። እስልምናችን የሚያሳየን የሚያስተምረን ይሄንን ነው። ይሄንን እናንጸባርቃለን። ከማንም ሰው ጋር መሰዳደ